ማንቸስተር ዩናይትድ ለማንም ሳይናገር በአጭር ጊዜ ውስጥ የ50 ሚሊዮን ፓውንድ አስደናቂ ዝውውር የፈጸመ ሲሆን በዚህ ዝውውር የማንቸስተር ዩናይትድ ደጋፊዎች በሁለት ተከፍለዋል። በሌላ በኩል ማንቸስተር ዩናይትድ ትልቅና ልምድ ያለው ግብ ጠባቂ በነፃ ያስፈረመበት ምስጢራዊ ምክንያት ይፋ ሆኗል። በተጨማሪም የማንቸስተር ዩናይትድ ዋና ስራ አስፈጻሚ የሆነው ኦማር ቤራዳ ኢንሳይድ ካሪንግተን ፖድካስት ላይ በሰጠው ማብራሪያ የዝውውር እቅድና ስትራቴጂን በተመለከተ የተናገረው አስተያየት ከፍተኛ የሆነ ትኩረትን እየሳበ ይገኛል። በዚህ ቪዲዮ ከአዲሱ ግብ ጠባቂ ምስጢር ጀምሮ ስለ ኤደርሰንና አንድሬ ሳንቶስ የሕክምና ምርመራ፣ በ2026 የዓለም ዋንጫ ድንቅ ብቃቱን ስላሳየው ኑሰር ማዝራዊ፣ በኦልትራፎርድ እየተደረጉ ያሉትን እጅግ አስገራሚ ዝውውር ውሳኔዎች፣ የማይክል ካሪክን የመጀመሪያው የቅድመ ውድድር ዝግጅትና የሩበን አሞሪምን ያልተጠበቀ ይቅርታ መልእክት አጠር አድርገን እንመለከታለን። ታዲያ ቪዲዮውን ላይክና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮ እንለፍ። አንድሬ ሳንቶስ አዲሱ የማንቸስተር ዩናይትድ ፈራሚ። ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር እያደረገ ባለው ጥረት አንድሬ ሳንቶስን በ50 ሚሊዮን ፓውንድ ከቼልሲ ቤት አስፈርሟል። ፋብሪዚዮ ሮማኖ ባወጣው መረጃ መሰረት አንድሬ ሳንቶስ የሕክምና ምርመራውን በተሳካ ሁኔታ መጨረሱን ገልጿል። የመጨረሻ የሚቀረው ነገር ቢኖር የኮንትራት ስምምነት መፈራረምና በማንቸስተር ዩናይትድ በኩል ኦፊሻል የሆነ ማረጋገጫ መስጠት ብቻ ነው። የአንድሬ ሳንቶስን ዝውውር በተመለከተ በቼልሲና በማንቸስተር ዩናይትድ ደጋፊዎች በኩል ቅሬታ እየተነሳ ይገኛል። የቼልሲ ደጋፊዎች አንድሬ ሳንቶስ ከቼልሲ በመውጣቱ ደስተኛ አይደሉም። በሌላ በኩል ደግሞ የማንቸስተር ዩናይትድ ደጋፊዎች አንድሬ ሳንቶስ ወደ ኦልትራፎርድ በመምጣቱ ደስተኛ አይደሉም። ለመሆኑ ማንቸስተር ዩናይትድ አንድሬ ሳንቶስን የፈለገበት ምክንያት ምንድነው የሚለውን ጉዳይ ስንመለከት የአንድሬ ሳንቶስ ቁጥራዊ መረጃዎች ማንቸስተር ዩናይትድ የሚፈልገውን ሁለት ወሳኝ መስፈርቶች እንደሚያሟላ ያሳያሉ። የመጀመሪያው መስፈርት ኤሊት የሆነ ዱዌል ዊነር ወይም ደግሞ የአንድ ለአንድ ፍልሚያዎችን አሸናፊ መሆኑ ነው። አንድሬ ሳንቶስ በአውሮፓ ከሚገኙ አማካዮች መካከል በቶፕ 2% ውስጥ የሚመደብ ሲሆን ኳስ ለመቀማት በሚደረግ ፍልሚያ እጅግ ቀልጣፋና ኳስ ይዞ የመውጣት ስኬቱ ከፍተኛ እንደሆነ ያሳያል። ሁለተኛው መስፈርት ፎርዋርድ ፓሲንግ አኪሬሲ ወይም ደግሞ ወደፊት የሚደረግ የኳስ ማቀበል ስኬቱ ነው። አንድሬ ሳንቶስ ኳስ ከመቀማት ባለፈ ወደፊት ቀጥተኛ የሆኑ ኳሶችን በማድረስ በቶፕ 1% ውስጥ ይገኛል። ይህም ማንቸስተር ዩናይትድ ከኋላ መስመር ወደ ማጥቃት መስመር በፍጥነት ለመቀየር የሚያስችለው ትልቅ አቅም እንደሆነ ይጠቁማል። ከጥንካሬው ባሻገር አንድሬ ሳንቶስ በኬፓስ ወይም ደግሞ የጎል ዕድሎችን ከመፍጠር አንጻርና ኳስ ይዞ ከመገስገስ ወይም ደግሞ ከፕሮግሬሲቭ ኬሬስ አንጻር ድክመቶች እንዳሉበት ይታያል። የአንድሬ ሳንቶስን የጨዋታ እድገትና ፕሮፋይል በተመለከተ አንድሬ ሳንቶስ ፒውር ዲስትሮየር ወይም ፒውር ክሪኤተር ሳይሆን እንደ ዘመናዊ አማካዮች ወይም ደግሞ ሞደርን ሚድፊልደርስ የ6 ቁጥርና የ8 ቁጥር ሃይብሪድ ባህሪ ያለው የቡድኑን አጠቃላይ አቋም ከፍ የሚያደርግ አስ ዲስትሮየር ኤንድ ፕላይሜከር መሆን የሚችል ኮምፕሌት ኮኔክተር ነው ማለት ይቻላል። የአንድሬ ሳንቶስ ትልቁ ኳሊቲ ኳስ ከመቀበሉ በፊት ዙሪያውን በፍጥነት መቃኘቱ ወይም ደግሞ የስካኒንግ ችሎታው ነው። ኳስ በእግሩ ስር በገባች በሽርፍራፊ ሰከንዶች ውስጥ ቨርቲካሊ ወደፊት ወይም ደግሞ ሆሪዞንታሊ ወደ ጎን የሚሻገሩ መስመር ሰንጣቂ ኳሶችን ማቀበል ይችላል። ለዚህም ደግሞ በሴት አያቱ ግፊት በልጅነቱ ፉትሳል መጫወቱ፣ በጠባብ ቦታ ኳስን መከላከል እንዲሁም ኳስ ሳይነካ በሀፍተርን ወይም ደግሞ በግማሽ ዙር መዞር በከፍተኛ ጫና ውስጥ ሳይደናገጥ በቀላሉ ኳስ የማሳለፍ ብቃቱን ከፍ እንዳደረገው ይነገራል። አንድሬ ሳንቶስ ለብራዚሉ ቫስኮ ደጋማ ሲጫወት በ17 እና በ18 ዓመቱ የቡድኑ ትንሹ ጎል አስቆጣሪ በመሆን ቫስኮ ደጋማን ወደ መጀመሪያው ዲቪዚዮን ማሳደግ ችሏል። በተጨማሪም የብራዚልን የወጣቶች ብሔራዊ ቡድን በአምበልነት የመራ የሊደርሺፕ ኳሊቲ ያለው ተጫዋች ነው። አንድሬ ሳንቶስ ከቫስኮ ደጋማ ወደ ቼልሲ ከተዘዋወረ በኋላ በውሰት ወደ ፍራንሱ ሊግ 1 ክለብ ስትራስቡርግ በማቅናት ከጀርባ ሆኖ በጥልቅ አማካይነት ጨዋታን በመምራትና ዘግይቶ ወደ ተጋጣሚ ቡድን ሳጥን በመግባት በ32 ጨዋታዎች 10 ጎልና 3 አሲስት በማስመዝገብ አስደናቂ ብቃቱን ማሳየት ችሎ ነበር። በዚያን ጊዜ የውድድር ዓመቱ ምርጥ ወጣት ተጫዋቾች ምርጫ ላይ ከዲዜር ዲዌ በመቀጠል ሁለተኛው ምርጡ ተጫዋች ነበር። በማንቸስተር ዩናይትድ ቤት የአንድሬ ሳንቶስ የብሩኖ ፈርናንዴዝ እና የኮቢ ሜኑን ጥምረት ስንመለከት የሶስቱ አማካዮች ጥምረት የራሱ የሆነ ጥንካሬዎችና ስጋቶች አሉት። ከጥንካሬው ስንጀምር አንድሬ ሳንቶስ በደብል ፒቮት ለመጫወት ተስማሚ ፕሮፋይል ያለው ተጫዋች ነው። ለዚህም ደግሞ ሊያም ሮዚነር የቼልሲ አሰልጣኝ በነበረበት ወቅት ከሞይስ ካሲዶ ጋር እያጣመረ ሲያጫውተው ያሳየውን ፐርፎርማንስ ተመልክተናል። ስለዚህ አንድሬ ሳንቶስ እና ኮቢ ሜኑ ሁለቱም የ6 ቁጥርና 8 ቁጥር ሃይብሪድ ባህሪ ያላቸው አማካዮች ስለሆኑ በመሃል ሜዳው ላይ ጨዋታን በመቆጣጠር ጠንካራና ሚዛን
ሚዛናዊ የሆነ ጥምረት ይፈጥራሉ ተብሎ ይገመታል። ይሄ ደግሞ ብሩኖ ፈርናንዴዝን ከጫና ነጻ በማድረግ ትኩረቱን የፈጠራ ወይም ደግሞ የክሪኤቲቪቲ ስራው ላይ እንዳደርግ ይረዳዋል። በተጨማሪም ኳስን ወደፊት በማሻገርና ላይን ብሬኪንግ ፓስ በማድረግ በኩል የሚስማማ ጥምረት ይኖራቸዋል ተብሎ ይጠበቃል። ከጥንካሬያቸው ባሻገር ሊኖሩ የሚችሉ ስጋቶችን በተመለከተ አንድሬ ሳንቶስም ሆነ ኮቢ ሜኑ ጨዋታዎችን ወደ ግራ የማዘንበል ልምድ ወይም ደግሞ ሌፍት ሳይድ ቢያዝ አላቸው። ይሄ ደግሞ የማንቸስተር ዩናይትድን አጫወት በተቃራኒ ቡድኖች በቀላሉ እንዲተነበይ ሊያደርገው ይችላል። ሌላኛው ስጋት አንድሬ ሳንቶስ እና ኮቢ ሜኑ በቁመት አጠር ያሉ ስለሆኑ በአየር ላይ የሚደረጉ ፍልሚያዎችን በማሸነፍ የተዋጣላቸው አይደሉም። ነገር ግን እንደ ማነጻጸሪያ የፒኤስጂን አማካዮች ቪቲኛ እና ጃኦ ኔቬሽን ስንመለከት ሁለቱም አጫጭር ቢሆኑ በተቃራኒ ቡድን ብልጫ ሲወሰድባቸው አይታይም። ስለዚህ የአንድሬ ሳንቶስ እና የኮቢ ሜኑ ቁመት ማጠር ትልቅ ስጋት ላይሆን ይችላል ማለት ነው። ሌላኛው ስጋት ገና ልጆች በመሆናቸውና በልምድ ማነስ ምክንያት በትልልቅ ጨዋታዎች ላይ ጫና ሊፈጥርባቸው ይችላል። ሀሳባችንን ስናጠቃልለው አንድሬ ሳንቶስ ለማንቸስተር ዩናይትድ አማካይ ክፍሉን መልሶ ለመገንባት በሚያደርገው ጥረት ውስጥ በጊዜ ሂደት ትልቅ ለውጥ የሚያመጣ ጥሩ ፈራሚ ነው ማለት ይቻላል። ፓትሪስ ኤቭራ ለማንቸስተር ዩናይትድ አዳዲስ ፈራሚዎች ጠንከር ያለ መልእክት አስተላልፏል። ማንቸስተር ዩናይትድ ብራዚላዊውን የአትላንታ አማካይ ኤደርሰንን በ38 ሚሊዮን ፓውንድ ለማስፈረም መስማማቱ ይታወቃል። አሁን ደግሞ አንድሬ ሳንቶስን ከቼልሲ ቤት በ50 ሚሊዮን ፓውንድ እንዲሁም ካርል ዳርሎ የተባለውን ግብ ጠባቂ በነፃ ዝውውር ለማስፈረም ከስምምነት ላይ መድረሱን ዴቪድ ኦርንስቴ እና ፋብሪዚዮ ሮማኖ ገልጸዋል። የሶስቱ አዳዲስ ፈራሚዎች የሕክምና ምርመራን በጥሩ ሁኔታ እየሄደ ሲሆን ማንቸስተር ዩናይትድ የመጨረሻ ውሳኔውን በአጭር ጊዜ ውስጥ ይፋ ያደርጋል ተብሎ ይጠበቃል። ታዲያ የማንቸስተር ዩናይትድ ሌጀንድ ሆነው ፓትሪስ ኤቭራ ለኤደርሰን እና ለሌሎቹ አዳዲስ ፈራሚዎች ጠንከር ያለ ምክር አዘል መልእክቱን አስተላልፏል። ኤቭራ ሲናገርም ኦልትራፎርድ የተለየ ቦታ ነው፣ ክህሎትህ ከዚህ ያደርሰሃል እንጂ እዚያው ሊያቆይህ የሚችለው ማንነትህ ወይም ደግሞ ያለህ ካራክተር ነው። በማንቸስተር ዩናይትድ ቤት እያንዳንዱ ስህተት በትልቅ መነጽር ጎልቶ ነው የሚታየው። ስለዚህ በፕሪሚየር ሊጉና በማንቸስተር ዩናይትድ ስኬታማ ለመሆን ከችሎታም በላይ ጠንካራ የሆነ የአእምሮ ብስለትና ስብዕና ያስፈልጋል በማለት ኤቭራ መልእክቱን አስተላልፏል። የማንቸስተር ዩናይትድ የዝውውር ስትራቴጂ እና የኦማር ቤራዳ ቁልፍ መልእክት። የማንቸስተር ዩናይትድ ዋና ስራ አስፈጻሚ የሆነው ኦማር ቤራዳ ኢንሳይድ ካሪንግተን ፖድካስት ላይ በቅርቡ በሰጠው መግለጫ የማንቸስተር ዩናይትድን እቅድና የስራ አፈጻጸም በተመለከተ ሰፋ ያለ ማብራሪያ ሰጥቷል። ኦማር ቤራዳ ማብራሪያ ከሰጠባቸው ጉዳዮች መካከል የዝውውር እቅድና ስትራቴጂን በተመለከተ የተናገረው ጉዳይ ከፍተኛ የሆነ ትኩረትን እየሳበ ይገኛል። ኦማር ቤራዳ ማንቸስተር ዩናይትድ በዝውውር ገበያው ላይ የሚከተለውን ጠንካራ አቋም በተመለከተ ሲናገር ያልጠበቅናቸው ተጫዋቾች ማንቸስተር ዩናይትድ ሊለቁ ይችላሉ። እንዲሁም በዝውውር መስኮቱ መጀመሪያ ላይ ያልነበሩና ስማቸውን ያልሰማናቸው አዳዲስ አማራጮችም ሊፈጠሩ ይችላሉ። ስለዚህ ፈጣንና ተለዋዋጭ መሆን አለብን። ማንቸስተር ዩናይትድ ግልጽ የሆነ እቅድ ቢኖረውም በዝውውር መስኮቱ ለሚፈጠሩ ድንገተኛ ለውጦችና መልካም አጋጣሚዎች ፈጣን ምላሽ ለመስጠት ዝግጁ ነው በማለት በማንቸስተር ዩናይትድ የዝውውር ስትራቴጂ ላይ ሀሳቡን አጋርቷል። በተጨማሪም የፋይናንሻል ዲስፕሊንን ከማስጠበቅ አንጻር ማንቸስተር ዩናይትድ ተጫዋቾችን የሚያስፈርመው በራሱ ስሌትና የረጅም ጊዜ እቅድ እንጂ በወኪሎች ወይም ደግሞ በገበያው ግፊት ተገዶ ምክንያታዊ ያልሆነ ከፍተኛ ገንዘብ እንደማያወጣ አረጋግጧል። ማንቸስተር ዩናይትድ የሊድስ ግብ ጠባቂ የነበረውና የ35 ዓመቱን ካርል ዳርሎን በነፃ ዝውውር ማስፈረሙ ተሰምቷል። ለመሆኑ ማንቸስተር ዩናይትድ ይህንን በረኛ ለማስፈረም ምን አስገደደው የሚለውን ስንመለከት በረኛን በተመለከተ ኦናና ብቻ ሳይሆን አልታይ ባይንደርም ቁጥር 1 ግብ ጠባቂ ሆኖ መጫወት ስለሚፈልግ ከማንቸስተር ዩናይትድ የመልቀቅ እድሉ ሰፊ እንደሆነ እየተነገረ ይገኛል። ይህንን ተከትሎ ማንቸስተር ዩናይትድ ለሴኔ ሎመንስ ተጠባባቂ የሚሆን ልምድ ያለው በረኛ እየፈለገ ነበር። ከዚህ በተጨማሪ የማንቸስተር ዩናይትድ አካዳሚ ምሩቅ የሆኑት አማካዩ ቶቢ ኮሌር እና በረኛው ራድክ ቪቴክ የወደፊት ቆይታቸው ባለመታወቁ የፕሪሚየር ሊጉን የሀገር ውስጥ ተጫዋቾች ስብስብ ደንብ ወይም ደግሞ የሆም ግሮውን ስኳድ ፕሌየርስ ሩል ላለመጣስ ወሳኝ መፍትሄ እየፈለገ መሆኑ ተጠቁሟል። በእንግሊዝ ፕሪሚየር ሊግ ሕግ መሰረት ከ25ቱ የስኳድ አባላት ውስጥ ቢያንስ 8ቱ ተጫዋቾች በዩናይትድ ኪንግደም ባሉ ሊጎች ለ3 ዓመታት የተጫወቱ መሆን አለባቸው። በዚህም መሰረት ማንቸስተር ዩናይትድ የአካዳሚው ምሩቅ የነበረውን ሳም ጆንስተንን ከወልቭስ እንዲሁም የ35 ዓመቱን ካርል ዳርሎውን ከሊድስ ዩናይትድ ለማስፈረም በአማራጭ ግብ ጠባቂነት መያዙ በስፋት እየተዘገበ ነበር። ስለዚህ ማንቸስተር ዩናይትድ ካርል ዳርሎውን በነፃ ዝውውር ማስፈረሙ የሆም ግሮውን ስኳድ ፕሌየር ሕግና ደንብ ከማስከበሩ በተጨማሪ የዝውውር ገንዘብ ሳያወጣ በቀላሉ ዓላማውን ማሳካት ችሏል ማለት ነው።
ስለ ቹዋሜኒና ሌሎች የማንቸስተር ዩናይትድ የዝውውር አማራጮች ስንመለከት ማንቸስተር ዩናይትድ ኦሬሊያን ቹዋሜኒን ለማስፈረም ከፍተኛ ጥረት እያደረገ መሆኑ በብዙ ሚዲያዎች እየተነገረ ቢሰነብትም አሁን ላይ በሪያል ማድሪድ ቤት እስከ 2031 የሚያቆየውን አዲስ ኮንትራት መፈረሙ ተሰምቷል። በዚህም መሰረት የማንቸስተር ዩናይትድ የህልም ፈራሚ ወይም ደግሞ ድሪም ሳይኒንግ የነበረው ቹዋሜኒ ወደ ኦልድ ትራፎርድ የመምጣት እድሉ ሙሉ በሙሉ የከሸፈ ይመስላል። አሁን ላይ የቹዋሜኒ ዝውውር የማይሳካ በመሆኑ ማንቸስተር ዩናይትድ በቀጣይ አሌክስ ስኮትን፣ ፍሌክስን ሜቻን፣ አዩብ ቦዋዲን፣ ሳንደርበርግን እንዲሁም ካርሎስ ባሌባን እና ሌሎች አማራጮችን በማየት ለማስፈረም ጥረት ያደርጋል ተብሎ ይጠበቃል። ማይክል ካሪክ እና የመጀመሪያው የቅድመ ውድድር ዝግጅት በካሪንግተን ከ46 ቀናት የእረፍት ጊዜ በኋላ በዓለም ዋንጫው ላይ ያልተሳተፉ የማንቸስተር ዩናይትድ ተጫዋቾችና የአሰልጣኞች ቡድን አባላት ሐምሌ 9 ሐሙስ ዕለት ወደ ካሪንግተን በመመለስ የ2026-2027 የውድድር ዘመን የፕሪሲዝን ዝግጅታቸውን ጀምረዋል። ይህንን ዝግጅት ልዩ የሚያደርገው ማይክል ካሪክ ማንቸስተር ዩናይትድን በቋሚ አሰልጣኝነት ከተረከበ በኋላ ለመጀመሪያ ጊዜ የሚመራው የቅድመ ውድድር ወይም ደግሞ የፕሪሲዝን ዝግጅት መሆኑ ነው። ለመሆኑ በመጀመሪያው ቀን በካሪንግተን ተገኝተው ልምምዳቸውን ያደረጉት የማንቸስተር ዩናይትድ ተጫዋቾች እነማን ናቸው የሚለውን ስንመለከት ሀገራቸው በዓለም ዋንጫ ተሳታፊ ያልሆነች እንዲሁም በሀገራቸው አሰልጣኞች ጥሪ ያልደረሳቸው ተጫዋቾችና የካሪንግተን አካዳሚ ታዳጊዎችን እናገኛለን። በዚህም መሰረት ሃሪ ማጓየር፣ ሜሰን ማውንት፣ ሉክ ሾው፣ አይደን ሄቨን፣ ሌኒ ዮሮ እና ጆሹዋ ዚርክዚ በሀገራቸው አሰልጣኞች ጥሪ ያልደረሳቸው ሲሆኑ ፓትሪክ ዶርጉ፣ ብራያን ምቤሞ እና ቤንጃሚን ሼሽኮ ደግሞ ሀገራቸው በዓለም ዋንጫው ውድድር ላይ ተሳታፊ ባለመሆናቸው ምክንያት በሙሉ የእረፍት ጊዜ አግኝተው ወደ ካሪንግተን የተመለሱ ተጫዋቾች ናቸው። ማይክል ካሪክ እነዚህን ተጫዋቾች ከአካዳሚ ወጣቶች ጋር በማቀናጀት ቅዳሜ ሐምሌ 18 በሄልሲንኪ ከሬክስሃም ጋር ለሚያደርገው የመጀመሪያ ወዳጅነት ጨዋታ ልምምዱን መስራት ጀምሯል። የማንቸስተር ዩናይትድ ሰዎች በተለይም እግር ኳሳዊ ጉዳዮችን በበላይነት የሚመሩት ኢኖሶች በቅርብ ጊዜ ምናልባትም በ2028 የውድድር ዓመት የፕሪሚየር ሊጉን ዋንጫ ማንሳት እንደሚቻል ያምናሉ። ከዚህ ጋር ተያይዞ አሰልጣኝ ማይክል ካሪክም በማንቸስተር ዩናይትድ ቴሌቪዥን በኩል ባስተላለፈው መልእክት ለባለ ሀብቶቹ ቀጥተኛ ያልሆነ ጥያቄ አቅርቧል። ማይክል ካሪክ ሲናገርም በሁሉም ውድድሮች ላይ የመፎካከር ፍላጎት አለን። በትልልቆቹ ዋንጫዎች ላይ ለመፎካከር ሁልጊዜ መጣር አለብን። በፕሪሚየር ሊጉ ምርጥ ቡድኖችን ማሸነፍ እንደምንችል እናውቃለን። አሁን ግን ይሄንን የፕሪሚየር ሊግ የውድድር ዘመን በጥሩ መንገድ ማስቀጠል ነው የሚጠበቅብን በማለት ሀሳቡን አጋርቷል። በ2026 የዓለም ዋንጫ ውድድር 5 የማንቸስተር ዩናይትድ ተጫዋቾች ለሩብ ፍጻሜ መድረስ ችለዋል። በዘንድሮው የዓለም ዋንጫ ውድድር ላይ 13 የማንቸስተር ዩናይትድ ተጫዋቾች የተሳተፉ ሲሆን ከ13ቱ ተጫዋቾች 5ቱ ብቻ ወደ ሩብ ፍጻሜው ማለፍ ችለዋል። እነዚህ 5ቱ ተጫዋቾች ኑሰር ማዝራዊ፣ ሴነ ሎመንስ፣ ኮቢ ሜኑ፣ ማርከስ ራሽፎርድ እና ሊሳንድሮ ማርቲኔዝ ሲሆኑ በሩብ ፍጻሜው እርስ በርስ የመገናኘት እድል የላቸውም። ከዚህ ጋር አያይዘን ኑሰር ማዝራዊ በዓለም ዋንጫው ላይ እያሳየ ያለውን አስደናቂ ብቃትና ለማንቸስተር ዩናይትድ የግራ ክንፍ ተከላካይ አዲስ ግኝት ስለመሆኑ የተወሰነ ነገር እንመልከት። ባለፈው የውድድር ዘመን በጉዳት ሲቸገር የነበረው ኑሰር ማዝራዊ በዓለም ዋንጫው ላይ ለሀገሩ እያሳየ ያለው ብቃት እጅግ አስደናቂ ነው። ከዚህ ጋር ተያይዞ ማንቸስተር ዩናይትድ በዝውውር ገበያው ላይ በሚሊዮን የሚቆጠር ገንዘብ ሳያወጣ የግራ ክንፍ ተከላካይ ክፍተቱን በማዝራዊ ሁለገብነት መፍታት እንደሚችል አስተያየት እየተሰጠ ይገኛል። በሞሮኮ ብሔራዊ ቡድን ውስጥ በሚመርጠውና በተፈጥሯዊ ቦታ ወይም ደግሞ በናቹራል ፖዚሽኑ ሳይሆን በግራ ክንፍ ተከላካይነት እየተጫወተ የሚገኘው ኑሰር ማዝራዊ ቡድኑ ኳስ በሚመሰረትበት ጊዜ ወደ ውስጥ በመግባት ወይም ደግሞ ኢንቨርትድ ሌፍት ባክ በመሆን ድንቅ የመከላከልና ኳስ የማሰራጨት ብቃቱን እያሳየ ይገኛል። የማይክል ካሪክ የጨዋታ ታክቲክ አንደኛው የመስመር ተከላካይ ወደፊት ሲያጠቃ፣ ሌላኛው ተከላካይ ደግሞ ወደ ውስጥ ገብቶ ከኋላ ባለ 3 ተከላካይ ወይም ደግሞ ባክ ስሪ እንዲመሰረት ይፈልጋል። ይህንንም ደግሞ ኑሰር ማዝራዊ ከሞሮኮ ብሔራዊ ቡድን ጋር በትክክል እያደረገው ስለሆነ እንደ ሉክ ሾው መስመር ይዞ ከመሮጥ ይልቅ ኑሰር ማዝራዊ ለማይክል ካሪክ የተለየ ታክቲክ አማራጭ ይሰጠዋል ተብሎ ይጠበቃል። ኑሰር ማዝራዊ በቴክኒክ ብቃቱና በሁለገብነቱ የሚደነቅ ተጫዋች ሲሆን ከሌሎች ተከላካዮች በተሻለ በአማካይ ክፍልና በመሃል ተከላካይ ቦታዎች ላይ መጫወት የሚችልበት አቅም እንዳለው ተመልክተናል። ለምሳሌ ባለፈው የውድድር ዓመት ማንቸስተር ዩናይትድ በስታንፎርድ ብሪጅ ቼልሲን 1-0 ባሸነፈበት ጨዋታ ላይ እንዳደረገው ሁሉ አሁን በዓለም ዋንጫው ላይ በመሃል ተከላካይነት ተቀይሮ መጫወት ችሏል። በተጨማሪም የተዋጣ ፐርፎርማንስ ባያሳይም ከ2 ዓመታት በፊት ከፖርቶ ጋር በነበረው የአውሮፓ ሊግ ጨዋታ አሰልጣኝ ኤሪክ ቴን ሃግ በ10 ቁጥር ቦታ ላይ አሰልፎ ሲጫወት ተመልክተናል። ትናንትና ምሽት ሀገሩ ሞሮኮ በሩብ ፍጻሜው ከፍራንስ ጋር ባደረገችው ጨዋታ 2-0 ተሸንፋ ከዓለም ዋንጫ ውድድር ውጪ መሆኗን ተከትሎ ኑሰር ማዝራዊ ከጥቂት የረፍት ጊዜ በኋላ ወደ ካሪንግተን ይመለሳል ተብሎ ይጠበቃል።
በማንቸስተር ዩናይትድ የፕሪሚየር ሊግ ጨዋታዎች ላይ የመርሃ ግብርና የፕሮግራም ለውጥ ተደርጓል። የ2026-2027 የእንግሊዝ ፕሪሚየር ሊግ ጨዋታዎች የቴሌቪዥን ስርጭት ወይም ደግሞ ብሮድካስተር ፒክስ ይፋ መደረጉን ተከትሎ የማንቸስተር ዩናይትድ የመጀመሪያዎቹ 4 ተከታታይ ጨዋታዎች ሙሉ በሙሉ ወደ ሌላ ቀንና ሰዓት ተዘዋውረዋል። በተለይ በጉጉት የሚጠበቀውና የውድድር ዓመቱ የመጀመሪያው የማንቸስተር ደርቢ ጨዋታ በፈረንጆቹ ቅዳሜ መስከረም 12 እንዲደረግ የታቀደ ቢሆንም ለቀጥታ የቴሌቪዥን ስርጭት ሲባል ወደ እሁድ ተሸጋግሯል። በዚህም መሰረት በኦልድ ትራፎርድ የሚደረገው የደርቢው ጨዋታ እሁድ ምሽት 11 ተኩል ላይ የሱፐር ሰንዳይ ልዩ ድምቀት ይሆናል ተብሎ ይጠበቃል። ፖርቹጋላዊ አሰልጣኝ ሩበን አሞሪም የማንቸስተር ዩናይትድ ደጋፊዎችን ይቅርታ መጠየቁ ተሰምቷል። ሩበን አሞሪም ከማንቸስተር ዩናይትድ ጋር ከተለያየ በኋላ የኤስ ሚላን አሰልጣኝ በመሆን መሾሙ ይታወሳል። ታዲያ ሩበን አሞሪም በኤስ ሚላን የአዳዲስ ተጫዋቾችና የአሰልጣኝ ትውውቅ ፕሮግራም ላይ ስለ ማንቸስተር ዩናይትድ ቆይተው አስገራሚ ንግግር አድርጓል። ሩበን አሞሪም በመግለጫው ላይ እንደተናገረው ስህተቶችን ሰርቻለሁ፣ እነዛን ስህተቶች መዘርዘር በጣም ከባድ ነው፣ ምክንያቱም ያለፈውን ጉዞዬን በሙሉ ማብራራት ይኖርብኛል። ማለት የምችለው ነገር ቢኖር ብዙ ተምሬያለሁ። በወቅቱ ለማንቸስተር ዩናይትድ ደጋፊዎች መልእክት ለማስተላለፍ እድል ባለማግኘቴ አዝናለሁ። ነገር ግን ለአንድ ዓመት ከነሱ ጋር በመቆየቴ ኩራት ይሰማኛል። አሁን ታሪኩ የተለየ ነው። ባለፈው ተሞክሮዬ ከዚህ የተሻለ ልሰራቸው የምችላቸው ብዙ ነገሮች ነበሩ። ነገር ግን አንዳንድ ጊዜ ሁኔታዎች እንደዚህ ናቸው። ሌላ ደረጃ ላይ ለመድረስ መማር ያስፈልጋል። ወደ ኤስ ሚላን የመጣሁት በተሻለ ልምድና አስተሳሰብ ነው። ሁሉም ሰው ከተሞክሮ ይማራል። እኔም ብዙ ተምሬያለሁ። ስህተቶችን ብሰራም አሁን ለመለወጥ እሞክራለሁ። ደግሞም የተሻልኩ ሆናለሁ ብዬ አስባለሁ በማለት በማንቸስተር ዩናይትድ የነበረውን ሁኔታና ወደፊት በኤስ ሚላን ስለሚኖረው ቆይታ ማብራሪያ ሰጥቷል። እንግዲህ ለዛሬ ያዘጋጀናቸው ማንቸስተር ዩናይትድን የተመለከቱ መረጃዎቻችን እነዚህ ነበሩ። እናንተስ ዛሬ ባነሳናቸው ጉዳዮች ላይ በተለይም የአንድሬ ሳንቶስ ዝውውር ለማንቸስተር ዩናይትድ ስኬት ዋስትና ይሆናል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አስፈሩልኝ። ቪዲዮ ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። To see you united, take me home, united.